እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለ። ይጎላል፣ ፍቅርም ይጎላል፣ መዋደድ ራሱ ይጎላል፣ ውድ ጓደኝነት ይጎላል። እንደ መጀመሪያው ስም አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥልኝ ያልነውን ሰውዬ ጤና ይስጥልኝ ጤና ይስጥልኝ እየቀነስ ነው የምንመጣው። ልናየው የቸኮልነውን ሰው 3 ቀን አብረን ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብረን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደሚለው እንትን ልስጥህ ቆይ እንትን እሾህ እንዳይወጋ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ። እየጎደለ ዱሮ ኧረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ አልረገጥክኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባሁ ብሎ ነው የሚናደደው ማለት ነው። ደንባራ አስታውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግሥተ ሰማያት ውስጥ ብቻ። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ